ሰላም መንግስት በህጋዊ መንገድ ዜጎችን አሰልጥኖ ወደ ካናዳ መላክ የሚያስችል ስምምነት መፈጸሙን አስታወቀ። ስምምነቱ ብቁ የሆኑ ዜጎችን አሰልጥኖ ወደ ካናዳ ለመላክ የተደረገ መሆኑ ተገልጿል። ከዚህ ጎን ለጎን ስራ ፈላጊ ኢትዮጵያውያንን ኢራቅን ጨምሮ ኦማንና እንግሊዝ መላክ ሊጀምር መሆኑን መንግስት አስታውቋል። ከካናዳና ከሌሎች ሀገራት የስራ ስምሪት ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁ ቆዩ። የስራና ክህሎት ሚኒስቴር ዜጎችን አብቅቶ ወደ ካናዳ ለመላክ ከፊውቸር ፊል ኢንተርናሽናል ጋር ስምምነት አደረገ። የስራና ክህሎት ሚኒስትር ሙፈሪያት ካሚል በወቅቱ እንደገለጹት ስምምነቱ ብቁ የሆኑ ዜጎችን አሰልጥኖ ወደ ካናዳ ለመላክ የተደረገ ነው። የካናዳ መንግስት እውቅና ባለው መልኩ ዜጎችን ለይቶ ወደ ውጭ በመላክ ሁለቱም ሀገራት የጋራ ተጠቃሚ እንዲሆኑ የሚያደርግ ነው ብለዋል። በኢትዮጵያ በኩል ዜጎች በቅተው የስራ ዕድል የሚያገኙበት እንዲሁም በካናዳ በኩል ደግሞ በቂ የሰለጠነ የሰው ኃይል እንዲኖር እንደሚያደርግም ተገልጿል። እንደ ሚኒስትሯ ገለጻ ወደ ካናዳ እንልካለን የሚሉ ብዙ ህገወጦች አሉ። ይህ ተገቢ አይደለም። በተለያየ ጊዜ ሚኒስቴር መስሪያ ቤቱ ዜጎች ከነዚህ ህገወጦች እንዲጠነቀቁ አሳስበዋል ብለዋል። አሁን የተደረገው ስምምነት ግን ዜጎች ሰልጥነው ወደ ካናዳ የሚሄዱበት እንደሆነ ተናግረዋል። የፊውቸር ፊት ኢንተርናሽናል ማኔጂንግ ዳይሬክተር አቶ አብይ ራይሞንድ በበኩላቸው የተደረገው ስምምነት የዜጎችን ችሎታና አቅምን ለማውጣት የሚያስችል ብለዋል። ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም አቅም አለኝ የሚሉ ዜጎች ተመዝግበው ስልጠናውን ማግኘት ይችላሉ ነው ያሉት። አክለውም ምዝገባ የሚጀመርበትን ቀን በተመለከተ በዋና ዋና መገናኛ ብዙሃን የምናሳውቅ ይሆናል ብለዋል። ስምምነቱ ኢትዮጵያን ብቻ የሚጠቅም ሳይሆን ለካናዳም የሰለጠነ በቂ የሰው ኃይል እንድታገኝ እንደሚያደርጋት ገልጸዋል። ከዚህ ጎን ለጎን ስራ ፈላጊ ኢትዮጵያውያንን ኢራቅን ጨምሮ ኦማንና እንግሊዝ መላክ ሊጀመር መሆኑን መንግስት አስታውቋል። ኢትዮጵያውያንን ወደ ውጭ ሀገር ለመላክ ከመንግስታት ጋር በሚደረግ የሁለትዮሽ ስምምነት ኢራቅን ጨምሮ ወደ ኦማንና እንግሊዝ ሀገሮች ለመላክ ዝግጅት እየተደረገ መሆኑን የስራና ክህሎት ሚኒስቴር ነው ያስታወቀው። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ስራ ፈላጊ ኢትዮጵያውያንን ወደ ኢራቅ፣ ኦማንና እንግሊዝ ለመላክ ከሀገሮቹ ጋር ስምምነት ለማድረግ እየሰሩ መሆናቸውን ገልጸው በመካከለኛው ምስራቅ የተፈጠረው ቀውስ ሲረጋጋ ወደ ስራ ይገባል ብለዋል። በበጀት ዓመቱ 8 ወራት በሀገር ውስጥ ለ2.8 ሚሊዮን በውጭ ሀገር ስራ ስምሪት ለሰለጠኑና በከፊል ለሰለጠኑ 447,000 እንዲሁም በርቀት ደግሞ ለ20,000 ዜጎች የስራ ዕድል መፈጠሩን ገልጸዋል። የውጭ ሀገር የስራ ዕድሉ የተፈጠረው ከዚህ ቀደም በሳውዲ አረቢያ፣ በኳታር፣ በጆርዳንና በተባበሩት አረብ ኤምሬትስ እንደነበር በአዳዲስ መዳረሻዎች በተለይም ጣሊያን፣ ኩዌትና ባህሬንን ጨምሮ 4 ሀገሮች መጨመራቸው ሚኒስትሯ ተናግረዋል። አዳዲስ የስራ ዕድሎች በሀገር ውስጥና በውጭ ሀገሮች ሲፈጠሩ ብዝሃነትንና ፍትሃዊነትን ማዕከል በማድረግ እንዲሰራ እንዲሁም ደግሞ ብልሹ አሰራሮች እንዲከስሙ የሚያስችል የአሰራር ስርዓት መዘርጋቱ ተገልጿል። የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ በበኩላቸው በኤጀንሲ በሰራተኞችና በመንግስት በኩል ለትግበራ አስቸጋሪ የነበሩ ጉዳዮችን በ2017 ዓ.ም የጸደቀው የውጭ ሀገር ስራ ስምሪት አዋጅ ከወጣ ወዲህ መመሪያዎችና ደንቦች ተዘጋጅተው ለአሰራር ምቹ ሁኔታ እየተፈጠሩ እንደሆነ ተናግረዋል። ወደ ውጭ ሰራተኞችን በመላክ የተሰማሩ አጠቃላይ 1200 ኤጀንሲዎች መኖራቸውን የገለጹት ሚኒስትር ዴኤታው በአመዛኙ በቤት ሰራተኝነት የሚሰሩ ኢትዮጵያውያንን የሁለትዮሽ ስምምነት ወደ ተፈረመባቸው ሀገሮች የሚልኩ መሆናቸውን ገልጸዋል። ከተመዘገቡት ኤጀንሲዎች ውስጥ በበጀት ዓመቱ 8 ወራት በተደጋጋሚ ጥፋት ሲፈጽሙ በተገኙ 400 ኤጀንሲዎች ላይ እግድና ቅጣት ተጥሎባቸው እንደነበርም ተናግረዋል። በኤጀንሲዎች ላይ አስተዳደራዊ ቅጣት፣ ጊዜያዊ እግድና የወንጀል ተጠያቂነት ጭምር እንደነበር ገልጸዋል። የተቋሙን ደብዳቤ በመጠቀም ዜጎች ወደ ውጭ ይወጣሉ ተብሎ ለቀረበው ጥያቄ ምላሽ ሲሰጡ የተቋሙን ህጋዊ ደብዳቤ ሳይሆን በህገ ወጥ መንገድ በሐሰተኛ ማስረጃ በተሰማሩ አካላት የሚሰራ ነው ብለዋል። በተመሳሳይ ህጋዊ ፈቃድን ሽፋን በማድረግ የብቃት ማረጋገጫና የኤጀንሲው ፈቃድ ሳይኖራቸው የአስጎብኝነትና የጉዞ ፈቃድ ወይም የንግድ ፈቃድ ተጠቅመው ሰዎችን የሚያዘዋውሩ መኖራቸውን ተናግረዋል። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በኢትዮጵያ የሆቴልና ቱሪዝም ኢንዱስትሪ ውስጥ በዘርፉ የሰለጠነውን የሰው ኃይል ያለበትን ክፍተትና የሚያስፈልገውን የሰለጠነ ባለሙያ መገምገሙን ተናግረዋል። በተደረገው ግምገማ ከዓመታት በፊት በቱሪዝምና ሆቴል ኢንዱስትሪ ሰልጥኖ በዘርፍ ውስጥ የተሰማራው 33 በመቶ ብቻ እንደሆነ፣ ነገር ግን አሁን የሰለጠነው የሰው ኃይል 47 በመቶ መድረሱን ገልጸው ቀሪውን ክፍተት ለመሙላት በልምድ እየሰሩ ላሉ ሰዎች ስልጠና ለመስጠት እየተሰራ እንደሆነ ተናግረዋል። ሚኒስትሯ በማብራሪያቸው አዳዲስ የፈጠራ ሀሳብ ላላቸው ወጣቶች የፋይናንስ አቅርቦትን ለማመቻቸት ከባንኮች ጋር እየተሰራ መሆኑን ገልጸው በ8 ወራት ውስጥ ብቻ ለቴክኒክና ሙያ ዘርፍ 76 ቢሊዮን ብር
መቅረቡን ተናግረዋል። ከውጭ ሀገር በተለይም ከካናዳ የስራ ስምሪት ጋር በተያያዘ ዝርዝር መረጃዎችን ከስራና ክህሎት ሚኒስቴርና ከፊውቸር ፊል ኢንተርናሽናል በመሰብሰብ በቅርቡ ወደ እናንተ የምናደርስ ይሆናል።